ተራራማ ክፍል ከላይ ጀምር፣ የሚኖሩ ማህበረሰቦች ከዚህ ጀምር። የተራቆተ አካባቢን ማልማት። እሺ፣ በአንድ በተራቆተ የገጠር ተራራማ ክፍል የሚኖሩ ማህበረሰቦች አካባቢያቸው ለረጅም ጊዜ በመታ- በመታረሱና ያ ለምነቱ በመቀነሱ ምክንያት ምርት አልሰጥ ስላላቸው አርሶ አደሮች ተቸግረዋል። የሚዘሩት እህል አልፎ አልፎ የሚጥለው ዝናብ በጎርፍ ይወስድባቸዋል። በበጋ ወቅት እንስሶቻቸው የሚጠጡት ውሃ አያገኙም። የሙቀት መጠኑ ከለመዱት የተለየ ሆኖባቸዋል። በአካባቢያቸው የሚገኘው የምንጭ ውሃ መጠኑ እየቀነሰ መጥቷል። በዚህ ምክንያት የመንደሩ ሰዎች ውሃ ለመቅዳት በማለዳ ሄደው የሚመለሱት ቀትር ላይ ነው። በአጠቃላይ የነዋሪዎቹ ችግሮች ከዕለት ወደ ዕለት እየተበራከቱ ናቸው። ነዋሪዎቹም ችግሩን መፍታት ባለመቻላቸው እንዲሁ ፈጣሪያቸውን እያማረሩ ይኖራሉ። ይህ ጉዳይ የአካባቢ እንክብካቤና ጥበቃ ባለሙያ የሆነችውን ሰራተኛ እያሳሰባት መጣ። አንድ ቀን የአካባቢውን ነዋሪዎች ለማወያየት ስብሰባ ጠራች። ነዋሪዎቹም የስብሰባውን ሰዓት አክብረው ተገኙ። ባለሙያው የማወያያው ርዕሰ ጉዳይ የአካባቢው ልማት መሆኑን አስታወቀች። ከዚያም ንግግሯን እንዲህ በማለት ቀጠለች። እንደሚታዩት በአካባቢው የሚታይ ሳርም ሆነ ቅጠል የለም። እንደሚታዩት በአካባቢያቸው የሚታይ ሳርም ሆነ ቅጠል የለም። የአንዳንድ አርሶ አደሮች ከብቶች የሚግጡት ሳር የለም። እኛም የመጠጥ ውሃ እንደ ልባችን ማግኘት አልቻልንም። በአጠቃላይ የአካባቢው የድሮ ልምላሜ አሁን የለም። የችግሩ ፈጣሪዎች እኛው ራሳችን ስለሆንን
በመፍትሄውም ራሳችን መፈለግ አለብን። ስለዚህ አካባቢውን ወደ ነበረበት ይዞታ ለመመለስ የራሳችንን ጥረት ማድረግ ይኖርብናል በማለት ገለጸች። ኦራይት ቴንክ ዩ ሙባረክ፣ ያንተ አሪፍ ንባብክ። ምናልባት አንድ የምትታየው አንድ ያየው እቺ ትምህርተ ጥቅስ የሰውን ንግግር ነው አይደለ እዚህ ጋር ያስቀመጠው ጸሐፊው። ስለዚህ እንደዚህ አይነት ኮት አንኮት ስናገኝ የምናደርገው ድምጻችንን እንቀይራለን በአንባቢዋ ድምጽ፣ ወይም ደግሞ የሆነ ሴትዮዋ ነው ኤግዛክት ባናደርግም አትሊስት ለምሳሌ እንደዚህ ነው። ከዚያም ንግግሯን እንዲህ በማለት ቀጠለች። እንደምታዩት በአካባቢው የሚታይ ሳርም ሆነ ቅጠል የለም። የአንዳንድ አርሶ አደሮች ከብቶች የሚጠጡት ሳር የለም። እኛም የመጠጥ ውሃ እንደ ልባችን ማግኘት አልቻለም። በአጠቃላይ አካባቢው የድሮው ልምላሜ አሁን የለም። የችግሩ ፈጣሪዎች እኛው ራሳችን ስለሆንን መፍትሄውንም ራሳችን መፈለግ አለብን። ስለዚህ አካባቢውን ወደነበረበት ይዞታ ለመመለስ የራሳችን ጥረት ማድረግ ይኖርብናል በማለት ገለጸች። እዚህ ጋር ሁለት ድምፅ፣ እዚህ ጋር የሌላ ሰው ንግግር ስለሆነ እንደዚህ ቴክኒካል በጣም ቴክኒካል ነው የሚሆነው። ያ ላይክ እንትና አይታችሁ ከሆነ ሰምታችሁ ከሆነ ሬዲዮ ላይ እንደዚህ ነው የሚያነቡት አይደል? ልቦለዶች ሲነበቡ ፍቅር እስከ መቃብር፣ ከአድማስ ባሻገር እየተባለ ጠዋት ሬዲዮ ላይ ስንሰማ ሁለት ሰዎች ሆነው ሴትዮዋ ተናገረች የሚለው ላይ የሴት ድምፅ ይገባል እና ያ በጽሁፍ የሴትዮዋ የሚሆነው በዚህ ትምህርት ጥቅስ ነውና እቺን ለማለት ነው። በተረፈ አንተ በጣም አሪፍ ነው። አሁን ግን ምንድን ነው የምናደርገው? ውድድር ነው የምናደርገው። በምንድን ውድድሩ? ሰዓት እንይዛለን። ያለ ስህተት በቶሎ እሺ። ሰዓት ማናችሁ ትይዛላችሁ? ስልክ ትርፍ ያለው አለ? አዎ። ኦራይት በቃ ሰዓት እንትን መያዝ ይቻላል። ሰዓት ማለት በሰከንድ። እሺ ክሎክ የሚለው ላይ ገብተክ ታይመር መያዝ ትችላለህ። ኦራይት እኔም ይዣለሁ። ማን አለ የሚያነብ? እኔ አንደኛ ነኝ የሚል። እሺ ሰዓት እንያዝ። ቆይ ኦራይት ኦኬ ከፍ ላድርግልህ ትንሽ። ጀምር። 1 2 3 እኔ ነኝ የሚጀምረው። ተመስገን። እኔ ልጀምራልካ? ሌላም የደረበ ሰው ያለ መስሎኝ። አንተ ነህ ጀምር። በአንድ በተራቆተ የገጠር ከተማ በአንድ በተራቆተ የገጠር ተራራማ ክፍል የሚኖሩ ማህበረሰቦች አካባቢያቸው ለረጅም ጊዜ በመታረሱ እና ለምነቱም በመቀነሱ ምክንያት ምርት አልሰጥ ስላላቸው አርሶ አደሮቹ ተቸግረዋል። የሚዘሩት እህልም አልፎ አልፎ በሚጥለው ዝናብ በጎርፍ ይወሰድባቸዋል። በበጋ ወቅትም እንስሶቻቸው የሚጠጡት ውሃ አያገኙም። የሙቀት መጠኑ ከለመዱት የተለየ ሆኖባቸዋል። በአካባቢያቸው የሚገኝ የምንጭ ውሃ መጠኑም እየቀነሰ መጥቷል። በዚህ ምክንያት የመንደሩ ሰዎች ውሃ ለመቅዳት በማለዳ ሄደው የሚመለሱት ቀትር ላይ ነው። በአጠቃላይ የነዋሪዎቹ ችግሮች ከዕለት ወደ ዕለት እየተበራከቱ ናቸው። ነዋሪዎቹ ችግሩን መፍታት ባለመቻላቸው እንዲሁም ፈጣሪያቸውን እያማረሩ ይኖራሉ። ይህ ጉዳይ የአካባቢ እንክብካቤ እና ጥበቃ ባለሙያ የሆነችውን ሰራተኛ እያሳሰባ መጣ። አንድ ቀን የአካባቢ ነዋሪዎች ለመወያየት ስብሰባ ጠራች። ነዋሪዎቹም የስብሰባው ሰዓት አክብረው ተገኝተው ባለሙያዋ የመወያያ ርዕሰ ጉዳይ የአካባቢ ልማት መሆኑን አስተዋወቀች። ከዛም ንግግሯን እንዲህ በማለት ቀጠለች። እንደምታዩት በአካባቢ የሚታዩ ሳር ሆነ ቅጠል የለም። የአንዳንድ አርሶ አደሮች ከብቶች የሚግጡ ሳር የለም። እኛም
የመጠጥ ውሃ እንደ ልባችን ማግኘት አልቻልንም። በአጠቃላይ የአካባቢው የዱሮ ልምላሜ አሁን የለም። የችግሩ ፈጣሪዎች እኛው ራሳችን ስለሆንን መፍትሄውንም ራሳችን መፈለግ አለብን። ስለዚህ አካባቢውን ወደ ነበረበት ይዞታ ለመመለስ የራሳችንን ጥረት ማድረግ ይኖርብናል በማለት ገለጸች። ስንት ደቂቃ ጨረሰ? እኔ ይዣለሁ። ሙባረክ ይዛ 2 ደቂቃ ከ6 ሰኮንድ እኔ ይዣለሁ። 2 ደቂቃ ከ9 ሰከንድ ከ74 ማይክሮ ሰከንድ። ኦራይት ተመስገን፣ በጣም አሪፍ ነው። ከ10 ስንት እንስጠው? ማርክ ስንስጠው እናንተ ስጡስ፣ አንድ ላይ እንስጠው። ሬት እናድርገው ከ5 እስከ 10። ማርክ ስጧ። እንደ ተኛች ማይክ ላሻላሽ ተኛችልኝ። እኔ 8 ሰጠው ብያለሁ። 10 ይሰጠው። ሰው ደግሞ ዝም ብለህ ነው የምታሳስረው ነገር ነው። ኧረ 8 ሌላ እኔ ቆንጆ አንባቢ ነው። 8 ቢሰጠው ነው እያነሳ። አሪፍ ነው 8 ይሰጠዋል። አንዳንድ ተሜ ምንድነው ትንሽ ከራስም ጨምራቸው ፊደሎች ነው። ህልም ብለሃል። ምን የለውም በአካባቢያቸው እዚች ጋር የሚገኝ ብለሃል። የሚገኘው ነው የተጻፈው ነው የምናነበው። አስሎንጋስ በጣም ግልጽ የሆነ ስህተት ብለን አምነን ልናርም ካልፈለግን እንደተጻፈ ነው የምናነበው። እዚህ ጋር እንዲሁም ብለሃል። እንዲሁ ነው። እዚህ ጋር ተገኝተው ብለን ያለፍከው አንደኛ 4 ነጥብ አለ። እዚህ ጋር ስርዓተ ነጥቡ 4 ነጥብ ነው። ስለዚህ ማረፍ ይፈልጋል። አንድ ቀን የአካባቢውን ነዋሪዎች ለማወያየት ስብሰባ ጠራቸው። ነዋሪዎቹም የስብሰባውን ሰዓት አክብረው ተገኙ። ተገኝተው ብለን የቀጠልከው ስለዚህ ተገኙ። ኦራይት። በተረፈ ሳርም እንደዚህ 1 የፊደል ግን በተረፈ በጣም አሪፍ ነው። ደስ ብሎኛል። እሺ እስቲ የዘካሪያስ ሰዓት ያዙ። ዘካሪያስ አንተ ነው የምታነበው። አብራ ማይክ። እሺ ዘካሪያስ ሬዲ? ዘካሪያስ ከበደ ሚዩት እንዳረክ ነው። እያወራህ ከሆነ ሚዩት ላይ ነው። ቲቸር ይቅርታ፣ ትንሽ ጫጫታ አለው ቦታ ነው ያለሁት፣ ስለዚህ ይቅርብኝ። እሺ ከጫጫታ ቦታ። እሺ ቴዲ ዶለሰው ቴዲ አወኖ ዶክተር እኔ ያለሁበት ጥሩ ቦታ አይደለም። ለተመስገን ነገር አለኝ። እሺ ጆን ሰለሞን ሚዩት ነህ፣ ጀምር። ጆን ሚዩት ላይ ነው። ፒክቸር ስራ ውስጥ ነኝ። የሰው ድምጽ ገባል። መጨረሻ አካባቢ አነባለሁ። የሚዘጋበት ጊዜም ደርሷል። እሺ ሊረንሶስ ሰላም ብያችኋለሁ ሁላችሁም። ጀምር። እሺ ልሞክር። በአንድ በተራቁት የገጠር ተራራማ ክፍል የሚኖሩት ማህበረሰቦች አካባቢዎች ለረጅም ጊዜ በመታረስ እና ለሚናቱ በመቀነስ ምክንያት ምህረት አልሰጥ ስላላቸው
ስላላቸው አርሶ አደሮች ተቸግረዋል። የሚዘሩት እህል አልፎ የሚጠፋው ዝናብ ጎርፍ ይወስዳቸዋል። በበጋ ወቅት የእንስሳቶቻቸው የሚጠጡት ውሃ አያገኙም። የሙቀት መጠኑም ከለመዱት የተለየ ሆነባቸዋል። አካባቢዎቻቸውም የሚገኙ የምንጭ ውሃ መጠኑ እየቀነሰ መጥተዋል። በዚህ ምክንያት የመንደሩ ሰዎች ውሃ ለመቅዳት በማለዳ ሄዶ የሚመልሱት ቀትር ላይ ናቸው። በአጠቃላይ ነዋሪዎች ችግራቸው ከዕለት ወደ ዕለት እየተበራከቱ ናቸው። ነዋሪዎችም ችግሩን መፍታት ባለመቻላቸው እንዲህ ፈጣሪያቸውን እየመረሩ ይኖራሉ። ይህ ጉዳይ የአካባቢ እንክብካቤ እና ጠበቃ ባለሙያ የሆነችው ሰራተኛ እያሳሰባት መጣ። አንድ ቀን የአካባቢው ነዋሪዎች ለመወያየት ሰብስባ ጠራች። ነዋሪዎቹም የሰበሰበውን ሰዓት አክብሮ ተገኙ። ባለሙያውም የመወያዩ ርዕሰ ጉዳይ የአካባቢው ልማት መሆኑን አስታወቃቸው። ከዚህም ንግግሯን እንዲህ በማለት ቀጠለች። እንደሚታዩት በአካባቢው የሚታይ ሳርም ሆነ ቅጠል የለም። የእያንዳንዱ አርሶ አደሮች ከብቶች የሚጋጡት ሳር የለም። እኛ በመጠጥ ውሃ እንደልባቸውን ማግኘት አልቻለንም። በአጠቃላይ አካባቢው የድሮ ልምላሜ አሁን የለም። የችግሩ ፈጣሪዎች እኛው ራሳችን ስንሆን መፍትሄውንም ራሳችን መፈለግ አለብን። ስለዚህ አካባቢውን ወደ ነበረበት ይዞት ለመመለስ ራሳችንን ጥረት ማድረግ ይኖርብናል በማለት ገለጸችው። ኦራይት ኢራንሶ የተመስገንን እጥፍ ሰዓት የወሰድከው 4 ደቂቃ ብዙ ማንበብ አለብህ፣ ማሻሻል አለብህ። እሺ ሌላ ፈቃደኝነት ልሞክር። እሺ ለማሰጠት ቲቸር ማን ነው? እኔ ልሞክር። እኔ ሰለሞን ነኝ። እሺ ይቻላል። ሰዓት ሊያዝ 1 2 3 የተራቆተ አካባቢን መልማት። በተራቆታ የገጠር ተራራማ ክፍል የሚኖሩ ማህበረሰቦች አካባቢያቸውን ለረዥም ጊዜ በመታረሱ እና ለምነቱ በመቀነሱ ምክንያት ምርት አልሰጥም ስላላቸው አርሶ አደሮች ተቸግረዋል። የሚዘሩት እህል አልፎ በሚጥለው ዝናብ በጎርፍ ይወስድባቸዋል። በበጋ ወቅት እንስሶቻቸው የሚጠጡት ውሃ አያገኙም። የሙቀት መጠኑም ከለመዱት የተለየ ይሆንባቸዋል። በአካባቢያቸው የሚገኙት የምንጭ ውሃ መጠኑ እየቀነሰ መጥቷል። በዚህ ምክንያት የመንደሩ ሰዎች ውሃ
ለማቅዳት በማለዳ ሄደው የሚመለሱት ቀትር ላይ ነው። በአጠቃላይ የነዋሪዎቹ ችግር ከዕለት ወደ ዕለት እየተበረከቱ ናቸው። ነዋሪዎቹም ችግሩን ማፍታት ባለመቻላቸው እንዲሁ ፈጣሪያቸውን እያማረሩ ይኖራሉ። ይህ ጉዳይ የአካባቢ እንክብካቤና ጥበቃ ባለሙያ የሆነችውን ሰራተኛ እያሳሰባት መጣ። አንድ ቀን የአካባቢው ነዋሪዎች ለማወያያት ስብሰባ ጠራች። ነዋሪዎቹም ስብሰባውን ሰዓት አክብረው ተገኙ። ባለሙያዋ የመወያያው ርዕሰ ጉዳይ አካባቢ ልማት መሆኑን አስተዋወቀች። ከዚያም ንግግሯን እንዲህ በማለት ቀጠለች። እንደሚታዩት በአካባቢው የሚታይ ሳርም ሆነ ቅጠል የለም። የአንዳንድ አርሶ አደሮች ከብቶች የሚግጡት ሳር የለም። እኛም የመጠጥ ውሃ እንደ ልባችን ማግኘት አልቻልንም። በአጠቃላይ የአካባቢው የድሮ ልምላሜ አሁን የለም። የችግሩ ፈጣሪዎች እኛው ራሳችን ስለሆንን መፍትሄውም ራሳችን መፈለግ አለብን። ስለዚህ አካባቢውን ወደ ነበረበት ይዞታ ለመመለስ የራሳችን ጥረት ማድረግ ይኖርብናል በማለት ገለጸች። በጣም አሪፍ። ከተመስገን ጋር ኦልሞስት እኩል ደቂቃ ፕሮሊያስ በቃ ተመሳሳይ ነው። ንባባችሁን በጣም አሪፍ ነው። አንዳንድ ችግሮች ብለን ችግር ነው ያልከው፣ መፍትሄውን ያልከው እዚህ መፍትሄውንም አማርኛ ያው ንባብ እንደ እንግሊዝኛ የሚዋጥ የለም የሚተፋ የለም፣ የተጻፈው ነው የሚነበበው። ስለዚህ ፊደሎቹን ልቅም አድርጎ ማንበብ ነው። አማርኛ ላይ ነው ያው አንዱ ይዋጣል፣ አንዴ ይጠብቃል፣ አንዴ ይላላል ምናምን። አማርኛ ግን የተጻፈው ነው የምናነበው። ፊደሎቹ ላይ ማፍጠጥ፣ በትኩረት ማንበብ፣ ፊደል እንዳንገድ በጥንቃቄ አይናችንን ከራሳችን ደግሞ ፊደል አለመጨመር። አንዳንዴ የራሳችንን የምንጨምረዋለን የምንቀንሰዋለን። እንዳልኩኝ በጣም የጽሁፍ ስህተት ካለ ምናልባት ጸሐፊው የገደፈው ነገር ካለ እሱን ልናስተካክል እንችላለን። ግን ለምዶብን ግን ከራሳችን የምንለጥፈው ነገር ሲሆን ግን ደስ አይልም። እሱ መጠን ያለብን። እሺ ሌላ ሰው ሚያሻሽል ከሁለት ምናምን ነው ሪከርዱ፣ 2:20 ነው ሪከርዱን ሰብራለሁ የሚል ሰው ልሞክር። ኦራይት ይሰማል? ማን ጀምር? ኦኬ። የተራቆተ አካባቢን ማልማት። በአንድ በተራቆተ የገጠር ተራራማ ክፍል የሚኖሩ ማህበረሰቦች አካባቢያቸው ለረጅም ጊዜ በመታረሱና ለምነቱ ባለመቀነሱ ምክንያት ምርት አልሰጥ ስላላቸው ማንም ያነበው ማን እያነበበ ያለው? ሙባረክ ነኝ። ጠይቄው ነበር። ለምን አንተ ትደግማለህ? ሶሪ ሌላ ሰው ያኔ ደቂያ ስላልተያዘ ነው እንትን አልኩኝ። ተይዟል፣ ችግር የለም። አሪፍ ነው። እኔ ሞክራለሁ ብያለሁ። እሺ አንዳችሁ ጀምሩሽ። ጋሼ ጀምራ። እሺ የተራቆተ አካባቢን ማልማት። በአንድ በተራቆተ የገጠር ተራራማ ክፍል የሚኖሩ ማህበረሰቦች አካባቢያቸው ለረጅም ጊዜ በመታረሱ ለምነቱ በመቀነሱ ምክንያት ምርት አልሰጥ ስላላቸው አርሶ አደሮች ተቸግረዋል። የሚዘሩት እህል አልፎ አልፎ በሚጥለው ዝናብ በጎርፍ ይወሰድባቸው። በበጋ ወቅት እንስሶቻቸው የሚጠጡት ውሃ አያገኙም። የሙቀት መጠኑም ከለመዱት የተለየ ሆኖባቸዋል። በአካባቢያቸው የሚገኘው የምንጭ ውሃ መጠኑ እየቀነሰ መጥቷል። በዚህም ምክንያት የመንደሩ ሰዎች ውሃ ለመቅዳት በማለዳ ሄደው የሚመለሱት ቀትር ላይ ነው። በአጠቃላይ የነዋሪዎቹ ችግሮች ከዕለት ወደ ዕለት እየተበራከቱ ናቸው። ነዋሪዎቹም ችግሩን መፍታት ባለመቻላቸው እንዲሁ ፈጣሪያቸውን እያመረሩ ይኖራሉ።
ይህ ጉዳይ የአካባቢ እንክብካቤና ጥበቃ ባለሙያ የሆነችው ሰራተኛ እያሳሰባት መጣ። አንድ ቀን የአካባቢውን ነዋሪዎች ለማወያየት ስብሰባ ጠራች። ነዋሪዎቹም የስብሰባውን ሰዓት አክብሮ ተገኙ። ባለሙያዋ የመወያያው ርዕሰ ጉዳይ የአካባቢ ልማት መሆኑን አስተዋወቀ። ከዚያም ንግግሯን እንዲህ በማለት ቀጠለች። እንደሚታዩት በአካባቢው የሚታይ ሳርም ሆነ ቅጠል የለም። የአንዳንድ አርሶ አደሮች ከብቶች የሚግጡት ሳር የለም። እኛም የመጠጥ ውሃ እንደ ልባችን ማግኘት አልቻለም። በአጠቃላይ የአካባቢው የድሮ ልምላሜ አሁን የለም። የችግሩ ፈጣሪዎች እኛው ራሳችን ስለሆንን መፍትሄውንም ራሳችን መፈለግ አለን። ስለዚህ አካባቢውን ወደ ነበረበት ይዞታ ለመመለስ የራሳችን ጥረት ማድረግ ይኖርብናል በማለት ገለጸች። ሰዓት ተሻሽሏል በጣም 1 ደቂቃ ከ47 ቶፕ የጋሼ ነው። እሺ ሌላ ሀብቴ ነው ልጀምር ያልከው? አሁን ልጀምር። 1 2 3 የተራቆተ አካባቢን ማልማት በአንድ በተራቆተ የገጠር ተራራማ ክፍል የሚኖሩ ማህበረሰቦች አካባቢያቸው ለረጅም ጊዜ በመታረሱና ለምነቱ በመቀነሱ ምክንያት ምርት አልሰጠም ስላላቸው አርሶ አደሮቹ ተቸግረዋል። የሚዘሩትም እህል አልፎ አልፎ የሚሰጥ ዝናብ በጎርፍ ይወሰድባቸዋል። በበጋ ወቅት እንስሶቻቸው የሚጠጡት ውሃ አያገኙም። የሙቀት መጠኑም ከለመዱት የተለየ ይሆንባቸዋል። አካባቢያቸው የሚገኘው የምንጭ ውሃ መጠኑ እየቀነሰ መጥቷል። በዚህም ምክንያት የመንደሩ ሰዎች ውሃ ለመቅዳት ማለዳ ሄደው የሚመለሱት ቀትር ላይ ነው። በአጠቃላይ የነዋሪዎቹ ችግር ከዕለት ወደ ዕለት እየተበረከቱ ናቸው። ነዋሪዎቹም ችግሩን መፍታት ባለመቻላቸው እንዲህ ፈጣሪያቸውን እያማረሩ ይኖራሉ። ይህ ጉዳይ የአካባቢው እንክብካቤ ጥበቃ ባለሙያ የሆነችውን ሰራተኛ እያሳሰበ መጣ። አንድ ቀን የአካባቢው ነዋሪዎች ለማወያየት ስብሰባ ጠራች። ነዋሪዎቹም የስብሰባውን ሰዓት አክብረው ተገኙ። ባለሙያው የማወያያው ርዕሰ ጉዳይ አካባቢው ልማት መሆኑን አስተዋወቀች። ከዚያ ንግግሯን እንዲህ በማለት ቀጠለች። እንደሚታዩት የአካባቢው የሚታይ ርዕስ መሆን ቅጠል የለም። የአንዳንድ አርሶ አደሮች ከብቶች የሚጠጡት ስር የሚጋጡት ሳር የለም። እኛም የመጠጥ ውሃ እንደ ልባችን ማግኘት አልቻልንም። በአጠቃላይ የአካባቢ የድሮ ልምላሜ አሁን የለም። የችግሩ ፈጣሪዎች እኛው ራሳችን ስለሆንን መፍትሄውንም ራሳችን መፈለግ አለብን። ስለዚህ አካባቢው ወደ ነበረበት ይዞታ ለመመለስ የራሳችን ጥረት ማድረግ ይኖርብናል በማለት ገለጸች። ኦልራይት በተጨማሪ 1 ደቂቃ ከምናምን ወስደሃል። 3 ደቂቃ ከምናምን በጣም ረዥም ይፍጆ ማሻሻል አለብን። 7 ከ10 ሰጥቻለሁ። እሺ ሌላ አንድ ሰው የመጨረሻ ከዛ ሙባረክ ያነባል። ለኔ ሞክር ትቼ ይቻላል ሙሌ። ኦኬ የተራቆተ አካባቢ ማልማት በአንድ በተራቆተ የገጠር ተራራማ ክፍል የሚኖሩ ማህበረሰቦች አካባቢያቸውን ለረጅም ጊዜ በመታረስና ለምነቱን በመቀነስ ምክንያት
ምርት አልሰጥ ስላላቸው አርሶ አደሮቹ ተቸግረዋል። የሚዘሩት እህልም አልፎ አልፎ በሚጥለው ዝናብ በጎርፍ ይወሰድባቸዋል። በበጋ ወቅት እንስሳቸው የሚጠጡት ውሃ አያገኙም። የሙቀት መጠንም ከለመዱት የተለየ ሆኖባቸዋል። በአካባቢያቸው የሚገኘው የምንጭ ውሃ መጠኑ እየቀነሰ መጥተዋል። በዚህ ምክንያት የመንደሩ ሰዎች ውሃ ለመቅዳት በማለዳ ሄደው የሚመለሱት ቀትር ላይ ነው። በአጠቃላይ የነዋሪዎቹ ችግር ከዕለት ወደ ዕለት እየተበረከቱ ናቸው። ነዋሪዎችም ችግሩን መፍታት ባለመቻላቸው እንዲሁ ፈጣሪያቸውን እያማረሩ ይኖራሉ። ይህ ጉዳይ የአካባቢውን እንክብካቤና ጥበቃ ባለሙያ የሆነችውን ሰራተኛ እያሳሰባት መጣ። አንድ ቀን የአካባቢውን ነዋሪዎችን ለመወያየት ስብሰባ ጠራችው። ነዋሪዎችም ስብሰባ ሰዓት አክብሮ ተገኙ። ባለሙያውም የመወያያ ርዕሰ ጉዳይ አካባቢውን ልማት መሆኑን አስተዋወቀች። ከዛም ንግግሩን እንዲህ በማለት ቀጠለች። እንደሚታዩት በአካባቢ የሚታይ ሳርም ሆነ ቅጠል የለም። የአንድ አርሶ አደሮች ከብቶችም የሚግጡት ሳር የለም። እኛም የመጠጥ ውሃ እንደ ልባችን ማግኘት አልቻልንም። በአጠቃላይ የአካባቢው የድሮ ልምላሜ አሁን የለም። የችግሩ ፈጣሪያችን እኛ ራሳችን ስለሆነ መፍትሄው ራሳችን መፈለግ አለብን። ስለዚህ አካባቢ ወደ ነበረበት ይዞታ ለመመለስ ራሳችን ጥረት ማድረግ ይኖርብናል በማለት ገለጸች። አሪፍ ነው ሙሌ 1:49 አንደኛ ደግሞ ንባቡም ቆንጆ ነው። በጣም ጎበዝ። ኦራይት ያው ሁላችሁ የግድ ማንበብ የለባችሁ አይጠበቅባችሁ። ሰላም ኢሳ ስምን ጻፍበት ስልም ያልከኝ ስሜነ እንደዚያ ልክ ነኝ? ኦኬ ሰላም ኢሳ ማንበብ ትችላለህ? አዎ እችላለሁ ቲቸር። እሺ ሰዓት ሊያዝልቅ ወይ? ኦኬ ጀምር። 1 2 3 ኦኬ የተራቆተ አካባቢን ማልማት። በአንድ በተራቆተ የገጠር ተራራማ ክፍል የሚኖሩ ማህበረሰቦች አካባቢያቸው ለረጅም ጊዜ በመታረሱና ለምነቱ በመቀነሱ ምክንያት ምርት አልሰጥ ስላላቸው አርሶ አደሮቹ ተቸግረዋል። የሚዘሩት እህል አልፎ አልፎ በሚጥለው ዝናብ በጎርፍ ይወሰድባቸዋል። በበጋ ወቅት እንስሶቻቸው የሚጠጡት ውሃ አያገኙም። የሙቀት መጠኑ ከለመዱት የተለየ ሆኖባቸዋል። በአካባቢያቸው የሚገኘው የምንጭ ውሃ መጠኑ እየቀነሰ መጥቷል። በዚህ ምክንያት የመንደሩ ሰዎች ውሃ ለመቅዳት በማለዳ ሄደው የሚመለሱት ቀትር ላይ ነው። በአጠቃላይ የነዋሪዎቹ ችግሮች ከዕለት ወደ ዕለት እየተበራከቱ ናቸው። ነዋሪዎቹም ችግሩን መፍታት ባለመቻላቸው እንዲሁ ፈጣሪያቸውን እያማረሩ ይኖራሉ። ይህ ጉዳይ የአካባቢው እንክብካቤና ጥበቃ ባለሙያ የሆነችው ሰራተኛ እያሳሰባት መጣ። አንድ ቀን የአካባቢውን ነዋሪዎች ለመወያየት ስብሰባ ጠራች። ነዋሪዎቹም የስብሰባውን ሰዓት አክብረው ተገኙ። ባለሙያዋ የመወያያው ርዕሰ ጉዳይ የአካባቢው ልማት መሆኑን አስተዋወቀች። ከዚህም ንግግሯን እንዲህ በማለት ቀጠለች። እንደሚታዩት በአካባቢው የሚታይ ሳርም ሆነ ቅጠል የለም። የአንዳንድ አርሶ አደሮች ከብቶች የሚግጡት ሳር የለም። እኛም የመጠጥ ውሃ እንደ ልባችን ማግኘት አልቻልንም። በአጠቃላይ የአካባቢው የድሮ ልምላሜ አሁን የለም። የችግሩ ፈጣሪዎች እኛው ራሳችን ስለሆንን መፍትሄውንም ራሳችን መፈለግ አለብን። ስለዚህ አካባቢውን ወደ ነበረበት ይዞታ ለመመለስ የራሳችንን ጥረት ማድረግ ይኖርብናል በማለት ገለጸች። አሪፍ 1:55 ላይ ጨርሳል። በጣም አሪፍ ነው። አነባቡ እንዴት ነው? ምን ያስታውሳቸዋል ሲያነብ? አይ ጥሩ ነው። ዜና ነገር አይመስልም? አነባቡ ዜና የሚያነብ ነው የሚመስለው እና ጥሩ ነው። ጥሩ አንባቢ ነው። እዚች ጋር ግን አርሶ አደሮቹ ብላል። ያው አርሶ አደሮች ነው የሚለው ከዚህ ምናምን ከዚያም
ያው እንዳልኩኝ አማርኛ የተጻፈው ብቻ ነው የምናነበው። ተረፈ ግን በጣም አሪፍ ነው። እሺ ሙባረክ ቅድም ሰዓት አልተያዘብኝም ብሎ ያው የመጀመሪያ መሆኑ ፈቃደኛ ስለነበር ሰዓቱን ለማሻሻል ነው ይመስላል። ይዤልሃለሁ ሙባረክ። 1 2 ያው እንዳልኳችሁ እናንተም በዛው ስክሪን ላይ ያው የግድ ድምፅ መሰማት የለበትም። የእናንተን ንባብ ለማሻሻል ስለሆነ አንብባችሁ መሆን አለበት። ዝም ብላችሁ እያያችሁ አይደለም። ድምፃችሁን ላውድ አድርጋችሁ እዛው በሚዩት እንደዛ አድርጉ። ያላንብባችሁ ዝም ብላችሁ የምታዩ አትኖሩ። መቼስ ጀምር ሙባረክ። ሰዓት ይዤልሃል። 1 2 3 የተራቆተ አካባቢን ማልማት በአንድ በተራቆተ የገጠር ተራራማ ክፍል የሚኖሩ ማህበረሰቦች አካባቢያቸው ለረጅም ጊዜ በመታረሱና ለምነቱ በመቀነሱ ምክንያት ምርት አደሮች ተቸግረዋል። የሚዘሩት እህል አልፎ አልፎ በሚጥለው ዝናብ በጎርፍ ይወሰድባቸዋል። በበጋ ወቅት እንስሳቶቻቸው የሚጠጡት ውሃ አያገኙም። ሙቀት መጠኑ ከለመዱት የተለየ ሆኖባቸዋል። የሚገኘው የምንጭ ውሃ መጠኑ እየቀነሰ መጥቷል። ከዚያም ምክንያት የመንደሩ ሰዎች ውሃ ለመቅዳት በማለዳ ሄደው የሚመለሱት ቀትር ላይ ነው። በአጠቃላይ የነዋሪዎቹ ችግሮች ከዕለት ወደ ዕለት እየተበራከቱ ናቸው። ነዋሪዎቹም ችግሩን መፍታት ባለመቻላቸው እንዲሁ ፈጣሪያቸውን እያማረሩ ይኖራሉ። ይህ ጉዳይ የአካባቢ እንክብካቤና ጥበቃ ባለሙያ የሆነችውን ሰራተኛ እያሳሰባት መጣ። አንድ ቀን የአካባቢውን ነዋሪዎች ለመወያየት ስብሰባ ጠራች። ነዋሪዎቹም የስብሰባውን ሰዓት አክብረው ተገኙ። ባለሙያዋ የመወያያ ርዕሰ ጉዳይ የአካባቢ ልማት መሆኑን አስተዋወቀች። ከዚያም ንግግሯን እንዲህ በማለት ቀጠለች። እንደሚታዩት በአካባቢው የሚታይ ሳርም ሆነ ቅጠል የለም። የአንዳንድ አርሶ አደሮች ከብቶች የሚጌጡት ሳር የለም። እኛም የመጠጥ ውሃ እንደ ልባችን ማግኘት አልቻልንም። በአጠቃላይ የአካባቢው የድሮ ልምላሜ አሁን የለም። የችግሩ ፈጣሪዎች እኛ ራሳችን ስለሆንን መፍትሄውንም ራሳችን መፈለግ አለብን። ስለዚህ አካባቢውን ወደ ነበረበት ይዞታ ለመመለስ የራሳችንን ጥረት ማድረግ ይኖርብናል በማለት ገለጸች። ኦራይት እሺ 2:48 እሺ 1 ደቂቃ ከስንት ነበር የጋሽ ሪከርድ እሳቸው እጅ ነው 1 ደቂቃ 47 ምናምን ማይክሮ ሰከንድ 47 ምናምን 1 ደቂቃ ያው እሺ እኔ ላንብብ በመጨረሻ ሰዓት እዚህ ይዣለሁ። አጭበረበርክ ለራስ ጊዜ እንዳትሉ እመኑኝ፣ እባካችሁ እመኑኝ። እናንተም ያዙ። 1 2 3 የተራቆተ አካባቢን ማልማት በአንድ በተራቆተ የገጠር ተራራማ ክፍል የሚኖሩ ማህበረሰቦች አካባቢያቸው ለረጅም ጊዜ በመታረሱና ለምነቱ በመቀነሱ ምክንያት ምርት አልሰጥ ስላላቸው አርሶ አደሮች ተቸግረዋል። የሚዘሩት እህል አልፎ አልፎ በሚጥለው ዝናብ በጎርፍ ይወሰድባቸዋል። በበጋ ወቅት እንስሶቻቸው የሚጠጡት ውሃ አያገኙም። የሙቀት መጠኑም ከለመዱት የተለየ ሆኖባቸዋል። በአካባቢያቸው የሚገኘው የምንጭ ውሃ መጠኑ እየቀነሰ መጥቷል። በዚህም ምክንያት የመንደሩ ሰዎች ውሃ ለመቅዳት በማለዳ ሄደው የሚመለሱት ቀትር ላይ ነው። በአጠቃላይ የነዋሪዎቹ ችግሮች ከዕለት ወደ ዕለት እየተበራከቱ ናቸው። ነዋሪዎቹም ችግሩን መፍታት ባለመቻላቸው እንዲህ ፈጣሪያቸውን እያማረሩ ይኖራሉ። ይህ ጉዳይ አካባቢ እንክብካቤና ጥበቃ ባለሙያ የሆነችውን ሰራተኛ እያሳሰባት መጣ። አንድ ቀን የአካባቢውን ነዋሪዎች ለማወያየት ስብሰባ ጠራች። ነዋሪዎቹም የስብሰባውን ሰዓት አክብረው ተገኙ። ባለሙያዋ የመወያያው ርዕሰ ጉዳይ የአካባቢ ልማት መሆኑን አስተዋወቀች። ከዚያም ንግግሯን እንዲህ በማለት ቀጠለች።
እንደምታዩት በአካባቢው የሚታይ ሳርም ሆነ ቅጠል የለም። አንዳንድ አርሶ አደሮች ከብቶች የሚገጡት ሳር የለም። እኛም የመጠጥ ውሃ እንደ ልባችን ማግኘት አልቻልንም። በአጠቃላይ አካባቢው የድሮው ልምላሜ አሁን የለም። የችግሩ ፈጣሪዎች እኛው ራሳችን ስለሆንን መፍትሄውንም ራሳችን መፈለግ አለብን። ስለዚህ አካባቢውን ወደ ነበረበት ይዞታ ለመመለስ የራሳችንን ጥረት ማድረግ ይኖርብናል በማለት ገለጸች። 1:20 አጭበርብር ያለው ሙባረክ ልክ ብዙ እንትን በመጀመሪያ አልጀመርኩም። እኔ ትንሽ ቆይቼ ነው መሰለኝ የጀመርኩት። 1:06 ማይክሮ ሰከንድ ነው የምለው ያኔው። ስንት ነው የሚለው? እኔ እንትን ከጀመርኩ በኋላ ትንሽ ቆይቼ ያለው መሰለኝ። ኦኬ ጋይስ ፎፈን ዋናው እሱ አይደለም። ሰው የሚመጣው በንባብ ነው። ደጋግማችሁ አንብቡ። ምህረት አታድርጉ ለምታገኙት ነገር። ለምሳሌ ድራይቭ ስታደርጉ ቦርዶች ላይ የሚለጥፉ ነገሮችን አንብቡ። እዚህ ሀገር ለምሳሌ የተለያዩ ቦታዎች የሆነ እቃ ሲመጣ ኖት ኦንሊ አማሪክ እንግሊዝኛ ስታነቡ እንግሊዝኛ ቋንቋ ለማሻሻል የሆነ የምታምሩት እቃ ላይ ከጀርባ የሚጻፍ ኢንስትራክሽን ይኖራል። አንብቡ። ከዛ ትርጉሙን በዲክሽነሪ እንግሊዝኛ ራሱ ለማሻሻል ኤኒቲንግ እንደዛ ሰልፍ ኢምፕሩቭ በጣም ለማሻሻል ይሄ ሀገር ብዙ ነገር በእንግሊዝኛውም በአማርኛውም ለመማር ምቹ ነው። ስልኮቻችሁ ሁሉን እውቀት የያዙ ናቸው። ጉግል አድርጉ፣ ዩቲዩብ ላይ ገብታችሁ እውቀት ቃርሙ። እንደዚያ እያደረግን እንቀጥላለን። የዛሬው የአማርኛ ክላስ ይህን ይመስል ነበር። ነገ ሂስትሪ ክላስ እና ሂስትሪ ሚድ ይኖረናል። ኤኒቲንግ የምታወሩት ካለ እድሉን ልስጣችሁ። ጥሩ ነዋል። እንደዚህ ማንበባችን እንዴት አያችሁት? ቲቸር ጥሩ ነው። ማንበባችን ጥሩ ነው። ሌላ ቀን ደግሞ እኔ ግን አንድ አስተያየት አለኝ። እሺ አስተያየቴ ምንድነው? በዚህ ሞጁል ሲቲዝን ላይ አጋጣሚ ሁለተኛ ለመስማት እድል አገኝቼ ሰምቼ በተለይ ኢቲካል ቫልዩ ላይ ያለው ትምህርት በጣም የሚገርም ትምህርት ስለሆነ በአመት አንድ ጊዜ እሱን ቢታስተምረን ለእኛ ለህይወታችን ኢቲክሳችን እንድናስተካክል የሚያደርግ ነው። ብዙ ራሳችንን የሚያስተካክል ስለሆነ እንደ ሰብጀክት እንኳን ባይሆን በአመት አንድ ጊዜ ያን ትምህርት ብንማረው ጥሩ ነው። ማህበራዊ ግብረ ገባችን የሚያስተካክል ነው። ማንነታችን የሚያሳየን ነው። ስሜተኞች ስንሆን የባህሪ ችግር ላይ የቱ ጋር እንዳለን የቱ ጋር እንደወደቅን የሚያሳይ ስለሆነ ለተማሪዎች ያ በአመት አንድ ጊዜ ብታስተምረን በጣም ጥሩ ነው ብዬ አስባለሁ። እንደውም ምን አስቤ ነበረ አብሮ አይድን ብዬ ነው እንጂ በዚህ የሆነ ሞት ላይ እድር ላይ ባለው ህብረተሰብ ላይ ይሄ ትምህርት ቢሰጥ ኢትዮጵያንን በሙሉ የሚቀይር ትምህርት ነው ብዬ እኔ በመማሬ በጣም ደስ ብሎኛል። ግን ለተማሪዎች በአመት አንድ ያ ትምህርት ብንማር ጥሩ ነው ብዬ አስባለሁ። ኦኬ እሺ ሪከርዱን ግን ልዝጋና እናወራለን።